الله الرحمن الرحيم እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰባላትና ታዳሚያን፣ በዛሬው ከታሪክ አምድ ፕሮግራም የዙልቀርነይንን ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። የተፍሲር ሊቃውንት ይህ ዙልቀርነይን የሁለቱ ቀንዶች ባለቤት የሚለው ማዕረግ ምን ማለት እንደሆነ የሐሳብ ልዩነት አላቸው። አንዳንድ የተፍሲር ሊቃውንት እንደሚሉት ግዛቱ የምድርን ሁለቱን ጫፎች ምስራቅና ምዕራብን የሸፈነ በመሆኑ ነው ይህን ስያሜ ያገኙ ይላሉ። ሌሎች ደግሞ ምናልባት በፀጉሩ ላይ ባሉት ጉንጉኖች ወይንም ሹሩባዎች ምክንያት ሊሆን ይችላል ይላሉ። ሌሎች አስተያየቶችም ስላሉት ትክክለኛውን ትርጉም አላህ ያውቀዋል። ቢሆንም አብዛኞቹ ሊቃውንት ግን ዙልቀርነይን ነብይ ሳይሆን ጻድቅ ገዢ ወይንም ንጉስ እንደነበረ ይስማማሉ። ይህ ታላቅ ንጉስ ማን እንደሆነ በቁርአንና በሐዲስ በግልጽ ስላልተጠቀሰ በትክክል ማን እንደነበረ ማወቅ አንችልም። ዋናው ቁም ነገር ከታሪኩ የምናገኛቸው ትምህርቶች ናቸው። ዙልቀርነይን ሳሌህ ንጉስ ነው። ዙልቀርነይን አላህ ጥበብና ጉልበትን ሰፋ አድርጎ የሰጠው በአላህ አማኝና ለአላህ ታዛዥ የሆነ ዓለምን ይገዛ የነበረ ሳሌህ ንጉስ ነው። ዓለም ላይ ዳዋ እያደረገ በመዞር ሙእሚኖችን በማብሰር ከሃዲያንን በመቅጣት ይታወቅም ነበር። አንድ ጊዜ የምድርን ምዕራብና ምስራቅን አዳርሶ ካጠናቀቀ በኋላ በሁለቱ ትላልቅ ተራራዎች መካከል የሚኖሩ ቋንቋቸው የማይገባ ከራሳቸው ቋንቋ ውጪ ሌላን የማያውቁ ህዝቦች ዘንድ ደረሰ። እነሱ ዘንድ ሲደርስም አላህ ጥበብና ጉልበትን የቸረው ንጉስ እንደሆነ ሲረዱ ለዘመናት ሲያሰቃዩአቸው የከረሙትን ፍጥረታት ዙልቀርነይን ዘንድ ስሞታ ሊያቀርቡ ወሰኑ። ነገር ግን ስሞታቸውን እንዴት ያቀርቡ? ከሰው ፍጥረት ተራርቀው የሚኖሩ ሰዎች ስለሆኑ በምን አይነት ቋንቋ ማቅረብ እንዳለባቸው ግራ ተጋቡና አንድ አማራጭ ሊጠቀሙ ወሰኑ። 30 የሚጠጉ አስተርጓሚዎችን አዘጋጁና አንዱ የራሱን ቋንቋ ለአንዱ እያስረዳ ቀጣዩ ለቀጣዩ በማስረዳት የሰዎቹ ስሞታ በሚፈልጉት መልኩ ለዙልቀርነይን ተተረጎመለት። ስሞታቸውም ይህን ይመስል ነበር። አንተ ዙልቀርነይን ሆይ ያእጁጅና ማእጁጅ ምድራችንን እየበከሉብን ነው። ላንተ ተገቢውን ክፍያ እንክፈልህና በእኛና በእነሱ መካከል ግርዶሽ የሚሆን ግድብን ስራልን ብለው ጠየቁት። ዙልቀርነይንም ይህ ጉልበቴን ጌታዬ ነው የሰጠኝ፣ በጉልበት ተባበሩኝና በእናንተና በእነሱ መካከል ግርዶሽ አደርግላችኋለሁ፣ ነገር ግን ክፍያውን አልፈልግም አላቸው። ከዚያም የብረት ስብርባሪዎችን በጣም በብዙ እንዲሰበስቡለት አዘዘና ሰዎቹም ለመገመት በሚያዳግት መልኩ ሰበሰቡ። የሰበሰቡትን ብረቶች ያእጁጅና ማእጁጅ የሚገኙባቸው በሁለት ትላልቅ ተራሮች መካከል ከመሩ። የከመሩት የብረት ብዛት ተከምሮ ቁመቱ ከተራራዎች እኩል ሆነ። ያን ጊዜ ዙልቀርነይን ብረቶቹ ላይ እሳትን አቀጣጠለ። ብረቶቹ ቀይ እስኪሆኑ ድረስም እሳቱን እንዲያራግቡ ለሰዎቹ ባስተላለፈው ትዕዛዝ መሰረት ብረቶቹ እስኪቀሉ ድረስ ሰዎቹ እሳቱን በየፊናቸው ያቀጣጥሉ ጀመር። ብረቶቹ ግለው ቀይ ሲሆኑ የግድቡ ጥንካሬ ለማፍረስ እንዲያዳግት ዙልቀርነይን ናስ አምጡልኝ ብሎ አዘዘ። ናሱን ሲያመጡለት ናሱን አቀለጠውና በተከመረው የብረት ናዳ ላይ አፈሰሰው። ያን ጊዜ ማንም ጉልበተኛ ሊያፈርሰው በማይችለው መልኩ ያእጁጅና ማእጁጅን ከዓለም የሚያቆራርጥ ጠንካራ ግድብ ተገነባ። ግድቡ ከተገነባ በኋላ ያእጁጅና ማእጁጅ እንደለመዱት ምድር ሊበክሉ ለመውጣት ሲሞክሩ ግድቡን በስተውም ወይም ከላይ ዘለው ማለፍም ተሳናቸው። ያን ጠንካራና ረጅም ግድብ ዙልቀርነይን ገንብቶ እንዳጠናቀቀ በራሱ አልተኩራራም። ይልቁንም እንዲህ አለ፣ ይህ ግድብ ከጌታዬ ችሮታ ነው። የጌታዬም ቀጠሮ በመጣ ጊዜ ትክክል ምድር ያደርገዋል። የጌታዬም ቀጠሮ የተረጋገጠ ነው። ሱብሃንአላህ። አሁን ላይም ያእጁጅና ማእጁጅ አላህ በማያውቀው ቦታ ላይ ግድብ ውስጥ ተከማይተው ነው የሚገኙት። ከምንም በላይ የሚገርመው
እነዚህ ፍጥረታት ግድቡ ከተገደበበት ዕለት አንስቶ ቅያማ ተቃርቦ ግድቡን እስከሚፈነቅሉት ቀን ድረስ ይህን ግድብ ለማፍረስ ቀኑን ሙሉ ሲታገሉ ነው የሚውሉት። ግድቡን ለማፍረስ እየቆፈሩ ይውሉና የፀሐይን ብርሃን ሲመለከቱ ሊያጠናቅቁ ትንሽ ሲቀራቸው ኃላፊያቸውም በሉ ትንሽ ነው የቀረን፣ አሁን መሽቷልና ነገ እናጠናቀቀዋለን ብለው ያስቆማቸዋል። እነሱም ያቆሙና በንጋታው ቦታው ሲደርሱ አላህ ግድቡን ወደ ነበረበት በመመለስ ይልቅ ጠንካራ አድርጎ ይጠብቃቸዋል። አሁንም እየቆፈሩ ይላሉ። የፀሐይን ብርሃን ሲመለከቱ ሊያጠናቅቁ ትንሽ ሲቀራቸው ኃላፊያቸውም በሉ ትንሽ ነው የቀረን፣ አሁን መሽቷልና ነገ እናጠናቀቀዋለን ብሎ ያስቆማቸዋል። እነሱም ያቆሙና በነጋታው ቦታው ሲደርሱ አሁንም አላህ ግድቡን ወደ ነበረበት በመመለስ ከመጀመሪያው ይልቅ ጠንካራ አድርጎ ይጠብቃቸዋል። እንዲህ እያሉ ለብዙ ሺህ ዓመታት ከቆዩ በኋላ የአላህ ትዕዛዝ የሚከሰትበት ቀን ይደርስና አንድ ቀን ግድቡን ሲቆፍሩ ከዋሉ በኋላ ኃላፊያቸውም በሉ ትንሽ ነው የቀረን፣ አሁን መሽቷልና ኢንሻአላህ ነገ እናጠናቅቀዋለን ብሎ ያስቆማቸዋል። ኢንሻአላህ ብለው በማቆማቸው ግድቡን በንጋታው ሂደው ሲመለከቱት ትናንት ትተው እንደሄዱት ቆፍረው ያቆሙበት ቦታ ላይ ሆኖ ያገኙታል። ልክ ገና መቆፈር ሲጀምሩ ግድቡ ይፈርሳል። እነሱም ወደ ፍጥረታት መውጣት ይጀምራሉ። ይህን ጊዜ አላህ ሱብሓነሁ ወተዓላ ለነቢዩላህ ኢሳ አለይሂ ሰላም እኔ በባሮቼ ላይ ሌላ አመፀኛና ማንም ተጋሎ የማይችላቸውን ባሪያዎቼን አወጣቸዋለሁ፣ ስለዚህ ሙእሚኖችን ይዘህ ወደ ተራራ ላይ ውጣ ይላቸዋል። እነዚያ ግዙፍና በጣም ትላልቅ የሆኑ ፍጥረታት ጋር ሸንተረሩን ይሞሉታል። ምድር በትላልቅ አስፈሪ ፍጥረታት ትሞላለች። ምድርን ያበላሿታል። የቁጥራቸውና የግዝፈታቸው ብዛት ከተገደቡበት ተራራ ውስጥ እየተንጋጉ ሲመጡ የመጀመሪያዎቹ ፓኪስታን አካባቢ ጧበሪያ የምትባል ወንዝ ይደርሱና ወንዙን ወጥተው ያደርቁታል። የመጀመሪያዎቹ ጠጥተው ካለፉ በኋላም የመጨረሻዎቹ በወንዙ አጠገብ ሲያልፉ እዚህ ጋር እኮ ወንዝ ነበረ እየተባባሉ ያልፋሉ። እንዲህ እያሉ ምድርን በክለው የሰውን ፍጥረት ፈይተው በበይተል መቅዲስ አካባቢ ከመር የሚባል ተራራ ላይ እንደደረሱ የምድርን ፍጥረት ጨርሰናል፣ አሁን በሰማይ ያሉትን እንጋደል ይላሉ። አስተግፊሩላህ። ቀስቶቻቸውንና ጦሮቻቸውን ወደ ሰማይ መወርወር ሲጀምሩ አላህም ሊፈትናቸው የወረወሩትን ቀስትና ጦሮች በደም ነክሮ ይመልስላቸዋል። ነቢዩላህ ኢሳና ሙእሚኖች በተጠለሉበት ተራራ ላይ ሆነው የአንድ ከብት ጭንቅላት እነሱ ዘንድ ከ100 ዲናር በላይ ውድ እስከሚሆንባቸው ድረስ ለከፍተኛ ረሃብና ድርቅ ይጋለጣሉ። ያን ጊዜ ነቢዩላህ ኢሳና ሙእሚኖች አላህ ያመጣውን በላ እንዲያነሳላቸው መማፀን ይጀምራሉ። ዱዓቸውንም አላህ ሙስተጃብ ያደርግላቸውና በእነዚህ ምድርን ባበላሹ ፍጥረታት አላህ በማጅራቶቻቸው ላይ ትል ነገር ይልክባቸውና ሁሉም በአንድ ጊዜ እንዲሞቱ ያደርጋቸዋል። ሲሞቱም እርስ በርስ ተደራርበው ምድር ላይ ስንዝር ማሳረፊያ እንኳን አይኖርም። ከብዛታቸው የተነሳ ምድር በእነሱ ሬሳ ትሞላለች። ያን ጊዜ ምድር ትርምሷን ታቆምና ጸጥታ ይነግስባታል። ሁሉም ነገር ረጋ፣ ትርምሱም ይቆማል። ምድር ላይ ጸጥታው መንገስ ያጠራጠራቸው ሙእሚኖችም እስቲ ማን ነው ራሱን መስዋዕት አድርጎ እነ ያጁጅ የት እንደደረሱ የሚያጣራው በማለት ሲመካከሩ አንድ ሙእሚን ራሱን መስዋዕት ለማድረግ ተዘጋጅቶ ዓለም ላይ ምን እንደተከሰተ ለማጣራት ተራራውን ለቆ ሲወርድ ለማመን የሚያዳግት መልኩ ምድር በእነዚያ ትላልቅ ፍጥረታት ሬሳዎች ተሞልታ ያገኛትና በተክቢራ እየጮኸ ወደ መጣበት በመመለስ አላህ ዱዓቸውን ሙስተጃብ እንዳደረገላቸው ያበስራቸዋል። ያን ጊዜ ተራራው ላይ ያለው ከተራራው በየምሽጉ ተደብቆ የከረመውም ከየምሽጉ ብቅ ማለት ይጀምራሉ። ሱብሃንአላህ። ሁሉም በደስታ ተሞልቶ የናፈቁትን ዓለም ለመመልከት ሲመጡ ያልጠበቁትን ነገር ተመለከቱ።
የዙልቀርነይን ታሪክ ይህን ይመስላል። የዛሬን በዚያ በቃን። የአላህ ፍቃድ ሆኖ በሌላ ተመሳሳይ ዝግጅት እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።